በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰው ወዳጅ ጌታዬ ኢየሱስ ክርስቶስ ሆይ እጅግ በሚያስደነግጥ ተስፋ መቁረጥ ውስጥ ገብቻለሁ። ከችግሬም ግዙፍነትና ውስብስብነት የተነሳ አሁን ባለኝ ስጋዊ አቅም መፍትሄ ልሰጠው አልቻልኩም። ሌላው ቀርቶ የጉዳዩን መነሻነት እንኳን ማወቅ ተስኖኝ እንከራተታለሁ። የኔ ጌታ በእንዴት አይነት ጽኑ ማዕበል ውስጥ ነፍሴ እንደተጨነቀች ተመልከት። መፈጠሬንም ጠላሁ፣ የተወለድኩባትንም ቀን ረገምኩ። ለምን በእኔ ብቻ መከራው ጸና? የችግርና የአስቸጋሪ ሁኔታዎች መሞከሪያ ሆንኩ። ጌታ ሆይ ያዩኝ ሁሉ ከነፍሴ ጭንቀት ከስጋዬም ጉዳት የተነሳ ስለምን እግዚአብሔር ቀጣት? ቅጣቷ እስከ ኃጢአቷ የተነሳ ነውን? በየዕለቱ የመከራ ቀናትን የምታሳልፈው በደሏ ስለበዛ አይደለምን አሉኝ። ደግሞም ስለምን እግዚአብሔር ቀጣው? ቅጣቱ እስከ ኃጢአቱ የተነሳ ነውን? በየዕለቱ የመከራ ቀናትን የሚያሳልፈው በደሉ ስለበዛ አይደለምን አሉኝ። ጌታ ሆይ አንተ ተስፋ ላጡ ተስፋ፣ ላዘኑትም አጽናኝ፣ ለተቸገሩት መፍትሄ፣ ለደካሞችም ብርታት መሆንህን አውቄ ወደ አንተ መጥቻለሁና ልጄ ብለህ በእቅፍ ተቀበለኝ። ያን ጊዜ መጽናቴ ይበዛል። ከእኔ ከባሪያህ በባሰ ችግር ተይዘው ፈውስና ድህነት አጥተው በመጠመቂያው ዳር ተጥለው የነበሩትን አልጋ አሸክመህ አበርትተህ እንዳቆምሃቸው ታሪካቸውንም ለውጠህ በአደባባይ እንዳከበርካቸው ሳስብ ተጽናናው። ማርያም መግደላዊት ሕዝቡ ሁሉ ከበሽታዋ ጽናት የተነሳ ተጠይፈዋት ወዳጅና ዘመዶቿ መርቀዋት የምትይዘውና የምትጨብጠውን አጥታ በተስፋ መቁረጥ ውስጥ በነበረች ጊዜ ተስፋዋን አንተን አግኝታ የልብስህን ጫፍ በነካች ጊዜ ታሪኳ እንደተለወጠ ተስፋዋም እንደተቀጠለ አስቤ ተጽናናው። አሁንም ጌታዬ ኢየሱስ ክርስቶስ ሆይ የእኔን ምስኪን ልጅህን ታሪክ እንደርሷ ለውጥ። ሩህሩህ ጌታ ሆይ ከእኔ ጋር አሁን። ዙሪያዬንም ከበው መፍትሄ በማጣት እየባዘንኩ ለምገኝባቸው ችግሮች መፍትሄ ስጠኝ። ተስፋ እንድቆርጥ ያደረገኝን የጥፋት ስር ከልቦናዬ ነቅለህ ጣልልኝ። በነገር ሁሉ እየደነገጥኩኝ በተስፋ መቁረጥ ውስጥ እንዳልገባ አድርገኝ። በልቦናዬ ሰሌዳ አንተ ከነገሮች ሁሉ በላይ መሆንህን እንድረዳ አድርገኝ። በአንተ በተወዳጁ ጌታዬ ፊት ብርቱ ደካማ፣ ጠንካራው ልፍስፍስ፣ ባለሞገሱ ጭንጋፍ፣ ጦረኛው ምርኮኛ ይሆናልና መፍትሄ የጎደላቸው ነገሮች በፊት አለመኖራቸውን አውቄ ለሰላሜ ንጉሥ ልቤ ሐዘኑን ዘወትር እንዲያቀርብ እምነትን ጨምርልኝ። ባህር ከፍለ እስራኤልን እንዳሻገርክ የደረቀ ማኅፀን እንዳለመለምክ መካኒቱን በልጅ እንደሸለምክ ሙቱን ሕይወት እንደሰጠኸው እያሰብኩኝ ጥቂት የሆነውን መከራዬን ከተስፋ መቁረጤ ጋር አስወግድልኝ። የበረከት ጌታ ሆይ ርኩስ መንፈስ ነገም ነገሮችን ሁሉ እያከበደብኝና እያወሳሰበ ወደ ቀቢጸ ተስፋ እንዳይከተኝ ገስጽልኝ። መጽናናቴ ባንተ፣ ተስፋዬም ባንተ፣ ድህነትና ጥበቃም ባንተ፣ ፈውስም ባንተ፣ መሸለም ማጌጥም ባንተ፣ መሾም መበልጸግ ባንተ፣ ትዳር መመስረት ባንተ፣ ፈውስም ባንተ፣ የፈቀዱትን ሁሉ ማግኘት ባንተ መሆኑን አምኜ በጥበቃህ ውስጥ እንድኖር ለዘላለም ወርዳኝ። ድንግል እናቴ ማርያም ሆይ የደረሱብኝን መከራዎች አይተሽ ተስፋ ከሚያስቆርጥ መከራዎች ሁሉ ሰውሪኝ፣ ከለላም ሁኚኝ። ጽዮን እናቴን መጠጊያ አድርጌያለሁና የሰላምና የመጽናናት ሕይወት እንድኖር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን
ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።